በዛሬው ውይይት የእፎይ ጥያቄ አላህ ጣት አለው የለውም? ስንት ናቸው? የተቆራረጡ ወይስ የተገጣጠሙ? ለየብቻ ናቸው? ሆድ አለው የለውም? አላህ ጭንቅላት አለው የለውም? አላህ ይስቃል አይስቅም? ለምንድን ነው የሚስቀው? መቼ ነው የሚስቀው? እንዴት ነው የሚስቀው? የወሱ መልስ ደግሞ አልተገለጸም። በነገራችን ላይ በጣም የተመቸኝ መልስ ነው። ስንት የሚጠየቅ እያለ ይሄ ሲጠይቅ እኛ እኮ ትልልቅ ሰዎች ነን፣ ሙድ ትይዛለህ እንዴ? እኛ ይህን መስማት እኮ አለ ብቻ ነው። ስንት ስራ ትተን የወሱ ጥያቄ ኤፌሶን ላይ የኢየሱስ አምላክና አባት ይባረክ ብሏል። የኢየሱስ አምላክ ማን ነው? እፎይ ኧረ እባክህ እንዴ! አላህ እኮ አባት እኮ አይደለም። ልጅ ሊኖረው እኮ አባት ልጅ አባት አይደለሁም ብሏል ምናምን። ምን አገናኝ? የወሱ ጥያቄ ኢየሱስ ከሞት ሲነሳ ያየው ሐዋርያ ጥራ። ኧረ እባክህ ሂሳብ ወደ ሰማይ ሲያርግ ያዩ የለም። ያየው ቢኖር ባይኖር ምን አገባህ? ምን ይመለከታል? ጉድ እኮ ነው። የውዙ ጥያቄ ኢየሱስ ብልትን ታመልከዋለህ አታመልከውም? ኧረ እባክህ ሲዋሃድ ሲነቀል ስጋ በስጋ ወጥቶ በስጋ ገብቶ አይሆንም እንደዚህ ጋይስ። እኛ ህዝበ ክርስቲያኑም ህዝበ ሙስሊሙ ለትምህርት ለመማር ነው የመጣ ነው እንጂ እንዲህ ሙድ ልትይዙብን አይደለም። እንዴት ሙድ ትይዙብናል? ስንት ስራ እያለ ስንት ትልቅ ሰው አስቀምጠህ ሙድ ትይዛለህ። ጉድ እኮ ነው። አላ ጉልያ አልተገለጸምና ይስቃል አይስቅም? ለምን የሚስቀው? መቼ ነው የሚስቀው? እንዴት ነው የሚስቀው? ይህ ስለማንኛውም ወይ ለጸጸር ፈለክ ብቻ ማውራት ነው የፈለከው? አታዳምጥም? ሰው አውራ በቃ እንደሱ። እሺ በመጀመሪያ እንኳን ደህና መጣህ። በድጋሚ ከስንት ዓመት በኋላ ስላገኘሁ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣኸው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም፣ ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ 8 ደቂቃ ይሆን ትላለህ? እሺ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው። አይንዛዛም፣ እሺ አንዴ መግቢያ ስለሆነ ተረጋጋ። ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንትን እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርጋለን። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ ነው። 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። በጣም ቆይተንባቸዋል። ችግር የለውም። ኡስታዝ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። እኔ እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ እንዴት ናችሁ ስትል መጨረሳት ነች። ምክንያት የውላቸው ያቸው 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወያየታችንም ኡስታዝ ረጋ በል ቀስ በል መወያየታችንም 5 ደቂቃ ነች ብታውቃት። ቆይ 5 ደቂቃ ብቻ ነው አንተ መወያየት። ረጋ በል እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም ማለት ነው። ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ይኸውልህ ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረግ፣ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይሄ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት ከዚህ አንዳንድ ወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው።
ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ፣ እዚሁ በቁርአንና በሐዲስ ላይ እንትን እንላለን፣ እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱ መጽሐፍቶች ላይ ያሉ ነቢያቶች አሉ፣ የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይንስ አንተ ትጀምራለህ? ምረጥ፣ እሱን ላስመርጥህ። እጀምራለሁ። ሁለተኛ ዙር ደቂቃ እኔን ልምረጥ፣ ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው ለእንትኖቹ ኖ ሁለተኛ የምመርጠው እኔ ስለሆንኩኝ ሁለተኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ለምንድን 15 ብሎ ፈርተህ ነው? 2 ደቂቃ አችልም መወየት አንድ ደቂቃ አንድ ተጠይቀኝ አይደለ? እስክመልስ አዳምጥ፣ ረጋ በል። መጀመሪያ 15 አለ፣ ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል፣ ከዚያ 4፣ ከዚያ እያልን እንሄዳለን። አሁን መጀመር ትችላለህ። አይ በሩ ክፍት ነው፣ ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን። አንተ መረጥክ ደቂቃውን። ደቂቃውን መረጥክ። ለምን ትደርበኛለህ? ለምን ትደርበኛለህ? እኔ እኮ ስታወራ ፈቀድኩልህ። ኡስታዝ ለምን ትደርባለህ? ኧረ እባክህ ተረጋጋ። ውሃ ጠጣ እስኪ። ውሃ አልስርህ። ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ምን ሆነህ ነው? ተረጋጋ፣ ተረጋጋ። በጣም ተረብሻል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ። ዳሲት እሺ፣ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተን የከፍል አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ይሁን። እፎይ። እሺ፣ ውይይቶች አይተታቃለሁ ኡስታዝ። ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል ረጅም ሰዓት አወራ እኮ ኡስታዝ። ተረብሻል። ፕሊዝ ተረጋጋ። ወደ 5 አትረበሽ ኡስታዝ፣ አትረበሽ። ውሃ ጠጣ። ውሃ መጠጣት ጥሩ ነው። አይዞህ፣ ተረጋጋ። አይ ተናደ ነው የምትስቀው። እያየሁህ ነው። ተናደ ነው የምትስቀው። ፕሊዝ ተረጋጋ። ተረጋጋ። አዳምጣ። ኦኬ፣ ኢንተርናሽናል ዲቤቶች አይተሃል? እሺ፣ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ፣ ርዕስ አታስቀይር። መልስልኝ እስኪ። 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? አደርበኝ ኡስታዝ። መስጊድ አይደለም ያለኸው፣ ሆስት ላይ ያለኸው። እኮ ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አርዕስታችን አይደለም። እፎይ። ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው። ፕሊዝ ኧረ እባክህ ተረጋጋ፣ እባክህ ተረጋጋ ኡስታዝ። ይሄን መስፈርት ማን ያወጣልህ? አደርብ አንተ አታውቅም እኮ ኢንተርናሽናል ዲቤት እንኳን አይታወቅም እኮ። ኢንተርናሽናል ዲቤቶች እንኳን አይታወቅም። አንተ ካየህ አሳየን። ኢንተርናሽናል ዲቤቶች የማን አይተሃል? አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን። አንተ ለተናገርከው አሳየን፣ ማስረጃ። አንተ ለተናገርከው ማስረጃ አሳየን። በቃ ያው እየጠበቅኩ ተረጋጋ። ቆይ ዝም ብለህ ከራስህ ነው የምታወራው ማለት ነው። ኧረ ወደቅህ እኮ በእናትህ ኡስታዝ። አይዞህ ከራስህ ነው የምታወራው። በቃ አሁን ለተናገርከው እንደዚህ ያደረገ አንድ አሳየን። አሳያለሁ። አሳየን። ፕሊዝ ተረጋጋ። የ1 ደቂቃ እና 2 ደቂቃ ውይይት የለም ወገን። ይሄ ኡስታዝ ሊያደርግ የሞከረው ምንድን ነው? እሱ 1 ደቂቃ ሳወራ ደቂቃው አለቀ፣ ሊወጣ ነው፣ ሊያመልጥ ነው። አሳየን። ተረጋጋ።
እባክህ ተረጋጋ። ተረጋጋ። ምንድን ነው ተረጋጋ? አሳየን እኮ ተረጋጋ። እሺ በቃ ተረጋግቻለሁ። አሳየን። ለምን ነው የምትረበሸው? እንደዚህ ቆይ፣ ለምን ነው የምትረበሸው? ቃላት እፎይ አይጠቅምም። ትልቆች ነን። እሺ እኮ ተረጋጋ። መረጃ ምንም የለህም እኮ፣ ምንም የምታውቀው ነገር የለም እኮ አንተ። ያው አሁን የተናገርከውን ኢንተርናሽናል ዲቤት እንኳን አይታጣቅም እኮ። መረጃ በጠይቅ እኮ ምንም የምታውቀው ነገር የለም። አንድ ደቂቃ አንተ እኮ እያልከኝ ነው። የአንድ ደቂቃ ውይይት ነው የምታውቀው አንተ። መረጃ አንድ ደቂቃ ውይይት በምትፈልገው ይሁን። በቃ ተስማምቻለሁ። የአንድ ደቂቃ ውይይት ነው ወይ? በምትፈልገው ይሁን። ጀምር። ተስማማሁልህ። ጀምር። ላሳየህ። ቆይ ለማንኛውም ምንም ስለማታውቅ ቆይ ተረጋጋ። በምትፈልገው ጀምር። ተስማማሁልህ። ወላሂ ሊያመልጥ ነው። ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ። 4 ሰዓት ምናምን። እሺ የተስማሙበትን